ነው። የስራ ባህል በምሽት ስራ ላይ የቀን ምቹ የሆነ ሁኔታዎችን የመፍጠር ስራ አመቻችተናል። 24/7 የስራ ትግበራ አሁን የምንገኝበት የሌሊቱን ሰዓት ጨምሮ ማታ የምንሰራው በጣም ጥሩ ውጤት እያስመዘገበ ነው። ቶሎ ለመጨረስ ከሚያደርጉን አንዱ ሜትድ አንዱ እሱ ነው። እንደዚህ ያፋጠን ነው። ኳሊቲውንም ማዘስቴም ከሚተቆጣጠር ፍጥነትን ከጥራት ጋር አብረን እያስኬድን እንገኛለን። ሰላም ውድ ቻናላችን ቤተሰቦች እንደምን አላችሁ? ዛሬም ተመልሰን ወደ እናንተ መተናል። የተለያዩ መረጃዎች ወደ እናንተ ይዘን መተናል። እነሱን መረጃዎች እንድትከታተሉ እንጋብዛለን። ቻናላችን ደግሞ አዲስ ከሆናችሁ ቤተሰብ እንድትሆኑ ለሌሎች ሰላም ጤና ይስጥልን አድማጮቻችን በያላችሁበት እንደምን አመሻችሁ እንደምን ዋላችሁ። ዛሬ አርብ የካቲት 27 ቀን 2018 እንግዲህ ምሽት ላይ ትኩረት የሳቡ የከተማችን አብይት ጉዳዮች ይዘን ቀርበናል። በተለይ ብዙዎቻችን በጉጉት እየጠበቅን ያለነው የቤቶች ጉዳይ፣ በቤቶች ልማት ኮርፖሬሽን የአመራር ሽግሽግና የሰራተኛውና ጡረተኛው ወቅታዊ ጥያቄዎች ምንድናቸው የሚለው የዜናዎቻችን ማጠንጠኛ ናቸው። ለቻናላችን አዲስ ለሆናችሁ ሰብስክራይብ በማድረግ አብራችሁ እንድትሆኑ እንዲሁም ለሌሎች ተደራሽ እንዲሆን ቻናላችንን ከመረጣችሁ ለሌሎችም ሼር በማድረግ አጋራችን እንድትሆኑ እንጋብዛለን። ወደ አርዕስተ ዜናዎች እናልፋለን። በአዲስ አበባ ቤቶች ልማት የተጀመሩት 18 አዳዲስ ሳይቶች የግንባታ አፈጻጸም ደረጃ እና በ18ቱ ሳይቶች ያሉ የቤቶች ብዛት በዝርዝር መረጃዎችን ይዘን እንመለሳለን። በዛሬው ዕለት 6 የቤቶች ልማት አመራር ሹመት የተሰጣቸው ሲሆን በምን ምክንያት ነው እጣስ መቼ ይወጣል በሚልም ዝርዝር መረጃ የምንሰጣችሁ ይሆናል። የቤቶች ስታንዳርድ ወይም አዳዲሶቹ ቤቶች ከስቱዲዮ ጀምሮ ያላቸው የካሬ ስፋት በከተማዋ ካቢኔ ውሳኔ ምን እንደሚመስልና ቤቶች የተሰሩበት ሁኔታ ምን ይመስላል የሚለውን መረጃ ወደ እናንተ ይዘን እንመጣለን። የሰራተኞች የምዘና ስርዓት መዘግየትና የጡረተኞች ጉዳይ መነጋገሪያ አጀንዳ ነው። የመንግስት ሰራተኞች ምዘና ለምን እንደተቋረጠና እንደዘገየ፣ የጡረተኞች የደሞዝ ጭማሪ ከተስፋ ባለፈ በተግባር መቼ ይታያል የሚሉ ዋና ዋና መረጃዎች ወደ እናንተ ይዘን እንመጣለን። አብራችሁን ቆዩ። ሰናል ወደ ዝርዝር መረጃዎች እናልፋለን። እንግዲህ የ18 ሳይቶቹ የግንባታ አፈጻጸም እና የቤቶች ስፋት ከዚህ በፊት አንዳንድ መረጃዎችን አስተላልፌላችሁ ነበረ። ሰሞኑን የከተማ አስተዳደሩ ከከንቲባ አዳነች አቤቤን ጨምሮ ጉብኝት ሲደረግ እንደነበረ ታስታውሳላችሁ። የተወሰኑ ጅማሮ የተደረገባቸው አንዳንዶቹ ደግሞ ወደ መጠናቀቅ እየሄዱ እንደሆነ ተናግረን ነበረ። የአዲስ አበባ ከተማ አስተዳደር እንግዲህ በ2018 በጀት ዓመት ልዩ ትኩረት ሰጥቶ እየገነባ የሚገኝ 18 ሳይቶች በአሁኑ ወቅት በአማካይ 75% እና ከዚያ በላይ አፈጻጸም ላይ ይገኛሉ የሚል መረጃ ወጥቶ ነበረ። እነዚህ ቤቶች ከቀድሞ የኮንዶሚኒየም ዲዛይን ወጣ ባለመልኩ በከተማዋ ስታንዳርድ መሰረት ሰፋ ተደርገው የተገነቡ መሆናቸውን መረጃዎችን አስተላልፈን ነበረ። ከነዚህ መረጃዎች በተጨማሪ በትናንትናው ዕለት አንድ ዘገባ ሰርቼ ነበር። ይሄ ምንድነው የሚለው የተወሰኑ ሳይቶች መዘግየት እየታየባቸው ነው። በተለያዩ የማቴሪያል እጥረትና የአመራር ችግር እንዲሁም ለኮንትራክተሮች ክፍያ በወቅቱ ባለመፈጸሙ ምክንያት ብዙ ሳይቶች እየተጓተቱ ነው። የተወሰኑት እንደውም ወደ መቋረጡ ደርሰዋል ብዬ ተናግሬ ነበረ። ለዚህ ዛሬ ከተማ አስተዳደሩ ምላሽ ሰጥቻለሁ ብሏል። ይሄውም 6 አመራሮችን አሸጋሽጓል። እነዚህ እንግዲህ የሚገነቡ ሳይቶችን በፍጥነት በጥራት ያስገነባሉ በሚል እንደተሾሙ ተናግሯል። በዝርዝር የምንመጣበት ይሆናል። በከተማዋ ውሳኔ መሰረት የአዳዲሶቹ ቤቶች ስፋት ወይም ስታንዳርድ ምን ይመስላል የሚለውንም መረጃ ወደ እናንተ ይዘን መተናል። ይሄም እንደሚከተለው የምናቀርበው ይሆናል።
ከዚህ በፊት እንደምታስታውሱት ስቱዲዮ ከ25 እስከ 31 አካባቢ እንደነበረ የምናስታውስ ነው። አሁን ግን እስከ 45 ካሬ ሜትር ስቱዲዮ እንደተገነባ ተነግሯል። ባለ አንድ መኝታ ከ55 እስከ 65 ካሬ ሜትር እንደሚሆን ተነግሯል። ባለ ሁለት መኝታ እስከ 90 ካሬ፣ ባለ 3 መኝታ ደግሞ እስከ 125 ካሬ እንደሚሆን መረጃዎች ያሳያሉ። እንግዲህ ይሄ ከባለፉት የኮንዶሚኒየም ሳይቶች ወይም የኮንዶሚኒየም የቤቶች ስፋት ሲነጻጸር የተሻለ ስታንዳርድ ያለው መሆኑን ለመጠቆም እንፈልጋለን። የ18ቱም ሳይቶች የአፈጻጸም ደረጃ የተለያየ ቢሆንም አብዛኞቹ ገላንጉራ የትልቁ ሳይት ነው። እንዲሁም አቃቂ አካባቢ፣ ወርቁ ሰፈር የሚባል ጋርመንት አካባቢ፣ ቱሉ ድምቱ፣ ቦሌ አራብሳ አካባቢ እንግዲህ ወደ 26000 ቤቶች አካባቢ ናቸው። 75% አካባቢ እንደተፈጸሙ የሚያሳይ መረጃ አለ። ፒያሳ ከተማ ማደሻ የሚባሉ አካባቢ፣ 4 ኪሎ፣ ቦሌ ጃፓን አካባቢ፣ ሳሪስ አካባቢ፣ ሌሎች ሳይቶችም እንደዚህ ከ70 እስከ 75% አካባቢ ሲሆኑ ሌሎች በቅርብ የተጀመሩ ግን ከ45 እስከ 55% እንደሆኑ መረጃዎች ያሳያሉ። የአመራር ሹመትና እጣው የሚወጣበት ቀን መቼ ነው የሚሉ ብዙ ጥያቄዎች ይጠየቃሉ። ምናልባት ብዙዎች የጠየቁ ጥያቄ ለምን 6 አዲስ አመራሮች ተሾሙ የሚሉ ማህበራዊ ሚዲያ ላይ ሲዘዋወሩ አይተናል። ይህ እንግዲህ መልስ ግልጽ ነው። ግንባታው ገና የሆኑ ወይም ግንባታቸው የተጠናቀቁ ቤቶች በአፋጣኝ አጠናቀው ለነዋሪው ለማስተላለፍ የነበረው የአሰራር ዝግጁነት አዲስ አመራር እንዲተካ አድርጓል። እጣው መቼ ይወጣል ለሚለው ጥያቄ አዳዲስ አመራሮች እስከ ሰኔ 30 ድረስ የተጀመሩ 97000 ቤቶችን አጠናቀው ማስረከብ አለባቸው ተብሏል። በቅርቡ ሚያዝያ መጀመሪያ አካባቢ ግን እስከ 50000 ቤቶች ለባለድለኞች እጣ እንደሚደረግ እየተጠበቀ ነው። ለዚህም ጥብቅ መመሪያ ተዘጋጅቷል። የእጣ አወጣጥ የሚካሄድበት ሶፍትዌርም አበልጽጎ እየተገመገመ መሆኑን ተነግሯል። ሌላው የመንግስት ሰራተኞች ምዘናና የጡረተኞች ጉዳይ ምን ይመስላል የሚለው የመንግስት ሰራተኞች የምዘና ስርዓት እንግዲህ ለጊዜው ተራዝሟል። ስርዓቱ ከማክሮ ኢኮኖሚ ማሻሻያው ጋር ተያይዞ የሚመጣውን የደሞዝ ስኬል ማስተካከያና የአወሳሰን ስርዓቱን በበጀት ለመደገፍ ጥናት ስለሚያስፈልግ መሆኑ ከሲቪል ሰርቪስ ኮሚሽን ተጠቅሷል። በሌላ በኩል የጡረተኞች ማህበር ተግባራዊ መፍትሄ መቼ ይገኛል ሲሉ የጡረተኞች ማህበር አባላት ተናግረዋል። ይህ በተደጋጋሚ ለመረጃ ካልሆነ በስተቀር እጃችን ጋር ጠብ የሚል ነገር እያገኘን አይደለም። መንግስት የኑሮ ውድነት ለመቋቋም በሚያደርገው የማህበራዊ ጥበቃ ማዕቀፍ ውስጥ የጡረታ አበል ጭማሪን ተግባራዊ ለማድረግ ከገንዘብ ሚኒስቴር ጋር የመጨረሻ ውይይት ላይ መሆኑን ብንሰማም ተግባራዊነቱ ላይ ግን ጥያቄ ያለን ሲሉ አሁንም በምሬት ተናግረዋል። ብዙ ጊዜ የጡረተኞች ማህበር ደሞዝ ሊሻሻል ነው፣ የሕክምና አቅርቦት ሊቀርብላቸው ነው፣ የተለያዩ ጥቅማ ጥቅም ሊሰጣቸው ነው የሚል የማስተባበያ መረጃዎች የሚተላለፉ ቢሆንም ከአመራሩ እየደረሰን ቢሆንም በተግባር ግን ሲፈጸም አናይም ብለዋል። እስከ ጠቅላይ ሚኒስቴሩ ድረስ መረጃዎችን አስገብተናል ያሉት የጡረተኞች ማህበር ይጠናል፣ በቅርቡ ተግባራዊ እናደርጋለን ከማለት ውጭ በህይወታችን ላይ ጠብ የሚል ነገር አላየንም ሲሉ ምሬታቸውን ተናግረዋል። እየቀረ ነው ሲል ምሬቱን ገልጿል። መንግስት በበኩሉ ለጡረተኞች የሚደረገው የደሞዝ ማስተካከያ ከማክሮ ኢኮኖሚው ማሻሻያ የድጎማ ፓኬጅ ጋር ተያይዞ በቅርቡ ይፋ እንደሚሆን ፍንጭ ሰጥቷል። በዚህም ጡረተኞች ላይ ያሉ ጥያቄዎች የደሞዝ ብቻ ሳይሆን ሌሎች የቤት አቅርቦት፣ የሕክምና፣ ሌሎች ለሀገሩ ባበረከቱት አስተዋጽኦ ልክ አገልግሎት ማግኘት ይገባቸዋል ሲል በመንግስት ደረጃ ጥናቱን እንደጨረሰና በቅርቡ ይፋ እንደሚያደርጉ ተናግረዋል። ይህንን ጉዳይ ግን የጡረተኞች ማህበር በጥርጣሬ ነው የምመለከተው በማለት መግለጫ ሰጥቷል። በተደጋጋሚ ይፈጸማል እንባላለን፣ ከእጃችን ግን አንድም ጠብ የሚል ነገር እያገኘን ባለመሆኑ በመንግስት ላይ እምነት እያጣን ነው ሲሉ ምሬታቸውን ተናግረዋል። ሌላው መረጃችን የመንግስት ሰራተኞች የምዘና እና የአመዳደብ መወሰኛ ስርዓት አዋጅ ወጥቶ ተግባራዊ መደረግ ጀምሮ ነበረ። ነገር ግን የአፈጻጸም ስርዓቱ ወጥ ባለመሆኑ ሰራተኞች መጀመሪያ ግንዛቤ እንዲሰጣቸው በመደረጉ ለጊዜው ተቋርጧል ወይም መዘግየት አጋጥሟል ብለዋል። የመንግስት ሰራተኞች የስራ ምዘናውን ለጊዜው የተቋረጠው አዲሱ የደሞዝ ስኬል ከሀገሪቱ ወቅታዊ የገንዘብ አቅምና
ከዋጋ ግሽበት ጋር ላሆኑ በቂ ሆኖ በመገኘቱ በቀጣይ ከስትራቴጂክ ጋር እንዲጣጣም ተጨማሪ ጥናት ስለሚያስፈልግ ሊዘገይ ይችላል ብለዋል። ሰራተኛው በትዕግስት እንዲጠባበቅም ጥሪ አቅርበዋል። ይህ ለሰራተኛው የሚጠቅመው ትክክለኛው ባለሙያ ለትክክለኛ ስራው ስራ ለያዘው ደግሞ ተገቢውን ክፍያ የማግኘት ጥቅም ይሰጣል በሚል በጉጉት እንደሚጠበቅ የተነገረ ጉዳይ ነው። ውድ የቻናላችን ቤተሰቦች የዕለቱ መረጃችን ይህን ይመስላል። አብራችሁን ስለነበራችሁ ያመሰገንን። መልካም ጊዜ ይሁንላችሁ።